ሰላም ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች እንዴት ከርማችኋል? ሰላማችሁ ይብዛ። እንደተለመደው ዘቢብ ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁኝ። እንደዚህ የሚያምር እንግዲህ ስሙን አብረን እናወጣለን ብያለሁኝ። አነጋጋሪ ነበረ። ፌስቡክ ፔጅ ላይ ልጆች ጠይቄ በጣም ሲሳተፉ ነበረ። ላመሰግን ወዳለሁ። እንግዲህ ቃል በገባሁት መሰረት አሰራሩን ከስሙ ጋር ይዤ መጥቻለሁኝ። እንግዲህ ዛሬ የዚህ ምግብ ስም የመለሰው ወይ ደግሞ የመለሰችው ሜንሽን ይደረጋል እናገራለሁ ማለት ነው። ማን ትክክለኛውን መልስ እንደመለሰ አብራችሁን ተከታተሉ እስከ መጨረሻው ድረስ። ከወደዳችሁት እንግዲህ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮ እሺ ተመልካቾቼ ወደ አዘገጃጀቱ ስንገባ በመጀመሪያ ደረጃ የምሰራው ዱቄቱን ወደ ሊጥነት መቀየር፣ ወደ ቡላ፣ ወደ እርጥብ ቡላ መቀየር ይሆናል ማለት ነው። እዚህ ጋር እንደምታዩት የቡላ ዱቄት አለኝ፣ ግማሽ ኪሎ የሚሆን ውሃ አዘጋጅቻለሁ እና ሰፋ ያለ ሳህን፣ ጎድጓዳ ሳህን ነገር ብንጠቀም አሪፍ ነው ለማገላበጥ ማለት ነው። ምንድነው የምናደርገው? ከኢትዮጵያ እንደመጣ እኔ ነፍቼ በላስቲክ ውስጥ መልሼ አሽጌ ነው የማስቀምጠው ማለት ነው። ውስጡ ኤኒቲንግ ሊኖረው ይችላል፣ አይታወቅም። ምንድነው የማደርገው? አንድ ኩባያ ውሃ አዘጋጅቻለሁ። ግማሽ የቡላ ዱቄት ነው ያለኝ ብያችኋለሁ። በዚህ መልኩ እናቀላቅለዋለን። እኔ ግን ይሄ ሳህን ስላነሰኝ ሰፋ ባለ ሳህን እገለብጠዋለሁ ማለት ነው። በዚህ መልኩ ገለብጠዋለሁ፣ ምክንያቱም በደንብ መታሸት አለበት ማለት ነው። ከውሃው ጋር በደንብ መዋሃድ አለበት። አሁን እጄ ንጹህ ነው፣ ታጥቤያለሁኝ። በእጄ በደንብ አሸዋለሁኝ። ውሃ እያርከፈከፍኩኝ በአንዴ አልጨምርም፣ ምክንያቱም በአንዴ ከጨመርኩኝ ሊበዛ ስለሚችል ቀስ እያልኩኝ እየጨመርኩኝ እያሸውኝ ወደ 5 እስከ 7 ደቂቃ አሽቸዋለሁኝ። የተጠቀምኩት ውሃ 1 ኩባያ ከግማሽ ነው ማለት ነው። ይሄው እንደምታዩት እርጥብ ቡላ ሆኖልናል። ከዚህ በኋላ ውሃ አልጨምርም ማለት ነው። ምንድነው የማደርገው? ንጹህ የምግብ ላስቲክ አለኝ፣ እዛ ውስጥ ከተውና ለ3 ቀን አስቀምጠዋለሁ ማለት ነው። ንጹህ ላስቲክ መሆን አለበት። እንደገና ደግሞ ንፋስ የማያስገባ ትንሽ ጠንከር ያለ ላስቲክ ቢሆን ይመረጣል፣ ምክንያቱም መታፈን አለበት። እንደገና ደግሞ የቡላው ጣዕም እንዲመጣ ማለት ነው፣ የእርጥብ ቡላ ጣዕሙ እንዲመጣልን በዚህ መልኩ ገልብጫዋለሁኝ። አሁን በደንብ አስረዋለሁኝ ማለት ነው፣ እቋጥረዋለሁ። ከዛ በዚህ መልክ ውጭ ነው የማስቀምጠው እና ኤኒ ታይም እየሄድኩኝ በትዝ ባለኝ ሰዓት በእንደዚህ እንዳሳያችሁ አዋህደዋለሁ ማለት ነው፣ አሸዋለሁ ማለት ነው። አሁን እንደምታዩት 3ኛ ቀኑ ነው ይሄ። ውሃ የሚያስፈልገው ከሆነ ውሃ ጨምርበታለሁ ማለት ነው። የማያስፈልገው ከሆነ ልክ የማያስፈልገው ከሆነ አሁን እንደምታዩት ውሃ ያለው ነው የሚመስለው። ይሄ ያብለጨልጫል እንጂ ውሃ አይደለም ማለት ነው። እና ምንድነው እጃችሁ ላይ ትክክለኛ የቡላ እርጥቡን ቡላ ፍሬሹን ቡላ ነው የሚመስለው። ልክ እንደዚህ ይሆናል ማለት ነው። ውሃ የማይፈልግ ከሆነ ውሃ የሚፈልግ ከሆነ ግን ፍርፍር የማለትና ድርቅ የማለት ባህሪ ያመጣል። የዛን ሰዓት ትንሽ የተወሰነ ውሃ እናርከፈክፋለን ማለት ነው። ይሄ ግን ስለማያስፈልገው ውሃ አልከተትኩበትም፣ አሳድረዋለሁኝ፣ ፍሪጅ ውስጥ ከተዋለሁኝ። እንደዚህ ተደርጎ ሳምንት ድረስ መቆየት ይችላል ማለት ነው። አሁን ይሄ 4ኛ ቀኑ ነው። አውጥቼዋለሁ ከፍሪጅ ውስጥ። የሚያስፈልገኝ ሚጥሚጣ፣ ቂቤ፣ ጨው፣ ኮሮሪማ፣ 1 ራስ ሽንኩርትና፣ ቃሪያ። ብዛት የምትጠቀሙ ከሆነ ቃሪያ የምትፈልጉ ከሆነ ማድረግ ይቻላል። እኔ ያው ልጆች እንዲበሉ ስለምፈልግ ብዙ ቃሪያ አላበዛበትም ማለት ነው።
እዩት። እንደምታዩት በቃ ኦሪጂናል ፍሬሽ ቡላን የሆነው ምንድነው የማደርገው ሰፊ ምጣድ መጥበሻ አለኝ። ያው ግማሹን ነው ዛሬ የምጠቀመው፣ ሁሉንም አልሰራም፣ ሩብ ኪሎ ማለት ነው። ቪዲዮ ላይ እንደምታዩት በዚህ መልኩ አፈርሰዋለሁ ማለት ነው፣ አሸዋለሁኝ። ምክንያቱም ያው እንደምታውቁት ቡላ ሲሰራ ይያያዛል፣ ገና ውሃ ሲነካው ይያያዛል። በዚህ መልኩ ካፈረስኩት በኋላ እሳቴን በጣም እቀንሳለሁ፣ በጣም ማለት ነው። እኔ መንካት የምችለው አርጌ ነው የከፈትኩት እንትኑን ማለት ነው፣ ጋዙን። ስለዚህ በዚህ መልኩ እያደረኩኝ ለአንድ 10-12 ደቂቃ አበስለዋለሁ ማለት ነው። እጃችን ማረፍ የለበትም። አሁን ምንድነው የማደርገው ውሃ አርከፈክፋለሁ። ውሃ እያርከፈከፍኩ ነው የማበስለው። አሁን ግማሽ ሩብ ኩባያ የሚሆን ውሃ ተጠቅሜያለሁ ማለት ነው። በዚህ መልኩ እያደረኩኝ አጠቃላይ 12 ደቂቃ አበስለዋለሁ ማለት ነው። ሲያስፈልገው ልክ ብስል ሲልልን ውሃ እናርከፈክፋለን። ድርቅ የማለት ነገር ያመጣል ማለት ነው። መድረቅ ስለሌለበት ውሃ እያርከፈከፍን አንድ ኩባያ ከግማሽ ነው፣ አንድ ኩባያ ከግማሽ ሳይሆን አንድ ሙሉ ኩባያ ተጠቅሜያለሁ ማለት ነው። እዩት እንዴት እንደሚያምር በደንብ ነው የበሰለልን። እንደዚህ ማለት ነው። ይሄንን ከለር ያመጣል ሲበስል፣ እንደዚህ ይሆናል። እንደዚህ መሆኑ ችግር የለም። እንዴት እንደምናፈርሰው እነግራችኋለሁ። እኔ በመጥበሻም እሰራዋለሁኝ፣ እንደገና ደግሞ በምጣድም እሰራዋለሁኝ እና ደሴም አንድ አይነት ነው። ስለዚህ ምናልባት ምጣድ የሌላቸው ሰዎች ካሉ ምናልባት በዚህ መልኩ መጠቀም ይችላሉ በሚል ነው እንጂ እንጀራ ጋግራችሁ ከጨረሳችሁ በኋላ ማመስ ትችላላችሁ ማለት ነው። አሁን ምንድነው የማደርገው ሽንኩርቴን በደቃቁ ከትፌያለሁ። አንድ የሾርባ ማንኪያ ኦሊቭ ኦይል ተጠቅሜያለሁኝ። ከዛ ትንሽዬ ቅቤ አረጋለሁኝ። ኦሬዲ ሽንኩርቴ ሶፍት ሆኗል ማለት ነው። ሽንኩርቴን 5 ደቂቃ አብስዬዋለሁ። እሳቴን አሁንም እንደቀነስኩት ነው። ከዛ በኋላ እጠብሰዋለሁ። ሽንኩርቱ የቅቤውን ጣዕም እንዲወስድ ማለት ነው የማደርገው አሁን። ከዛ ቃሪያዬን ፍሬውን እንዳለ አውጥቼ ነው በደቃቁ የከተፍኩት። እንደዚህ አንድ ላይ እንትን እላለሁ ማለት ነው። ቃሪያውን ከከተትኩኝ በኋላ ብዙ አልቆይም። የቡላውን እንኩሮ ወይ ደግሞ ፍርፍር ከታለሁ ማለት ነው። ከዛ በዚህ መልኩ ግማሹን ጨምሬ አሸውና ከዛ ደግሞ ግማሹን እንዳይበዛብኝ ማለት ነው። ለምን ሽንኩርት የተጠቀምኩት አነስተኛ ስለሆነ ማለት ነው። ግን ስለማያንስ ሁሉንም ጨምሬ ያለውኝ። በዚህ መልኩ እጠብሰዋለሁ። እንዳልኳችሁ እሳቱ እንዲገባልን አድርጌን የከፈትኩት ማለት ነው። እንዲገባ ማለት ቀስ ብሎ ወደ ውስጡ እንዲበስል ማለት ነው። በዚህ መልኩ አድርገን 6 ደቂቃ ጠብሼዋለሁ። አሁን ምንድነው የማደርገው ትንሽዬ ኮሮሪማ፣ የተፈጨ ኮሮሪማ አረጋለሁ። ከዛ ሚጥሚጣ ትንሽ ነው የማደርገው፣ ያው ለልጆቼም ለማብላት እንዲመቸኝ ለዛ እኔ ሚጥሚጣ አላበዛውበትም። እናንተ ደግሞ የምትፈልጉትን ቅመም ከፈለጋችሁ ብላክ ፔፐር ማድረግ ትችላላችሁ። በጣም ነው የሚጣፍጠው። እንደገና ሚጥሚጣውንም ትንሽ ጠቃ አድርጋችሁ መጠቀም ትችላላችሁ። ያው እኔ እንደዚህ ነው ማሳያችሁ። አይዲያውን ነው እኔ እያሳያችሁ ያለሁት። በዚህ መልኩ ጠብሳለሁ። ከዛ የድንች መፍጫ አለኝ ማለት ነው። በድንች መፍጫው እንትን እለዋለሁ፣ ፈጨዋለሁ። እንደዚህ ጫን ጫን እያልኩኝ አፈርሰዋለሁ። የጓጉሉት እነዚህ የተቆጣጠሩት ፓርት እንዳለ ሙሉውን አፈርሰዋለሁ። ትንሽ ደቀቅ እንዲል ስለፈለኩኝ ማለት ነው። እናንተ ደግሞ እንደዚህ ኖርማሉን የምትፈልጉ ከሆነ ችግር የለም። ጀስት መስራት እንደዛው እንዳለ መስራት ነው። እንዲህ ሲሆን ለምንድን ነው ሙሉ ለሙሉ የቅቤውም የሽንኩርቱም የበርበሬውም የሚጥሚጣውም ሁሉም የኮረሪማውም ጣዕም ይወስድልናል እና በጣም ነው የሚጣፍጠው።
በዚህ መልኩ እያረኩኝ ቢያንስ አንድ 10 ደቂቃ ነው የጠበስኩት አንድ ላይ ማለት ነው። እሺ ተከታታዮቼ ወደ ዋናው ፖይንት ስገባ ያው አሰራሩን ኦሬዲ አሳይቻችኋለሁ። አሁን ደግሞ መልሱን የምናገርበት ሰዓት ደርሷል ማለት ነው። ያው እንደነገርኳችሁ ፌስቡክ ላይ አስቀምጬ ፎቶ አስቀምጬ ብዙ ልጆች ተሳትፈዋል፣ ፓርቲሲፔት አድርገዋል። ኮምፒቲሽን ነበረ፣ ደስ ይላል። እኔ ነኝ የማሸንፈው፣ እኔ ነኝ ቀድሜሻለሁ የሚባል ነገር ነበረ። በጣም ደስ የሚል ኮሜንት አስቀምጠዋል ማለት ነው። ሁሉም የየራሱን ሞክሯል። እንግዲህ ያው በብዛት ያስቀምጡት የቡላ ፍርፍር ወይ ደግሞ ብርብራ የሚለውን ነው። 3 ሰው ለየት ያለ መልስ መልሰዋል ማለት ነው። ያሳቀኝ 2 ኮሜንት አለ። ያው ሜንሽን ላርጋችሁ። የወዲት የዘመናዊ እንኩሮ ብላለች። እንደገና ደግሞ ሚዛንም የቱርኮች ብርጉል ትራዲሽናል ምግብ ነው ብርጉል ነው ብላለች። ያው ሶስተኛዋ ደግሞ ሰላማዊ ዝንቱ ብርብራ ብለዋለች ማለት ነው። ሁላችሁም የሞከራችሁት ትክክል ነው። ያው በእርግጥ እንደ አካባቢው ይለያል ብዬ ነው የማስበው። ያው እኛ ያደግንበት አካባቢ ወይ ደግሞ በሶዶ ጉራጌ ውስጥ ብርብራ ተብሎ ነው የሚጠራው ማለት ነው። የቡላ ገንፎም የቡላ ፍርፍርም ይባላል፣ ግን ትክክለኛ ስሙ ብርብራ ነው የሚባለው። ይሄንን የመለሰችው እንግዲህ ሰላማዊት ዘንቱ ነች። በጣም ቴንኪው አመሰግናለሁ ስለተሳተፍሽ። የቡላ ፍርፍር ያላለ የአተካኖ ያላለ እሱም ትክክል ነው። ያው ከአተካኖና ከብርብራ ይሄ የሚለየው ሽንኩርት አለው፣ ቃሪያ አለው። እንደገና ደግሞ ምንድነው ከቆጮ ጋር ቅልቅል አይደለም፣ ብቻውን የተሰራው ብርብራ ያው ከቆጮ ነው የሚሰራው ማለት ነውና ይሄ ግን ብቻውን ስለተሰራ ያ ብቻ ነው ልዩነቱ። ስለተሳተፋችሁ በጣም ከልብ አመሰግናለሁ። እንግዲህ ይልመድባችሁ። ትንሽ ያው እንደቀዘቀዝብኝ ግፎ እገለብጣለሁ ማለት ነው ወደ ማቅረቢያዬ። እንግዲህ አይሆፕ የርግፎና የአተካኖ ልዩነቱን በትንሹም ቢሆን ገልጫለሁ ብዬ ተስፋ አደርጋለሁኝ። እንግዲህ በዚህ መልኩ አቅርቤያለሁ። ገበታ ላይ እንገናኝ። ከላይ ቅቤ አረጋለሁኝ። ቅቤ ባይዘወይ እናንተ እንደምትፈልጉት መጠን ነው ማድረግ የምትችሉት። እኔም ያው ብዙም አላበዛውም ለልጆችም ስለሆነ። እንደገና ደግሞ ቡላ በባህሪው አይመጥም፣ የፈለገ ነገር ቢሆን አይመጥም ቅቤና አላበዛውም ማለት ነው። እንግዲህ ምግባችን በዚህ መልኩ ደርሶልናል። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እሺ ተመልካቾቼ እንደዚህ የጣፈጠ ምግብ ያው ያዘጋጀውበት 4 ቀን ዘብዝፌዋለሁ። 3 ቀን ውጭ ነው ያሳደርኩት። 1 ቀን ደግሞ ፍሪጅ ውስጥ በሙቀት ሰዓት ከሆነ ፍሪጅ ውስጥ ቀን በላይ ውጭ ባታቆዩት የተመረጠ ይሆናል ብዬ እላለሁኝ። 1 ቀን ፍሪጅ ውስጥ ነው ያደረው ማለት ነው። ከዛ ቡላውን አንኩሬ እስከ ማቀላቀል ድረስ ከሽንኩርት ከቃሪያ ከቅመሞች ጋር እስከማቀላቀል ድረስ አጠቃላይ የፈጀው 25 እስከ 30 ደቂቃ ነው ማለት ነው። እንግዲህ ይሄንን ይመስላል። እሺ ውድ ተከታታዮች የዛሬ ቪዲዮ ይሄንን ይመስል ነበረ። እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁኝ። እግዚአብሔር ያክብርልኝ። አይ ሆፕ የዛሬን ቪዲዮ ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ከወደዳችሁት እንግዲህ ያው እንደተለመደው ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዲሶችም ሰብስክራይብ በማድረግ የኔን ቻናል አዳዲስ አፕሎድ ማድረጋችሁን ቪዲዮዎች በቀላል ቶሎ እንዲደርሳችሁ ማድረግ ትችላላችሁ። እስከሚቀጥለው ቪዲዮ መልካሙን ሁሉ ተመኘው። ለምታበረታቱኝ እግዚአብሔር ያክብርልኝ ሳላላልፍም
መልካም ሳምንት